ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጁ ትላንትና ጠንከር ያለ ፕሮግራም በጎንደር አካባቢ የነበረውን የክህደት እንቅስቃሴ ድራማቲክ የሆነ ይሄ ህዝብን ለማጣላት ለማጋጨት የሚደረግ የአዳራሹ ሳይበቃቸው አሁን ደግሞ ከተማን ለማመስ የሚደረግ የሐሰተኛው ክርስቶስ እንቅስቃሴ ከብልጽግና አንስቶ ወደ ውስጥ ያሉ ነገሮችን ዘርዝሬ አሳይቻለሁ። ተወዳጆች እንግዲህ በዚህ አጋጣሚ ዛሬ የማነሳቸው 4 አንኳር ሐሳቦች አሉ። የመጀመሪያው ሐሳብ በግልጽ እንደምታውቁት አርቲስት ጥላሁን ጉግሳ በቅድስት ቤተክርስቲያን ላይ ትላንትም እየዘመተ ነው፣ ዛሬም እየዘመተ ነው፣ በብዙ እየዘመተ አለ። አርቲስት ጥላሁን ጉግሳ በዚህ ያክል ቤተክርስቲያንን ሊጠላት ያስቻለው ምስጢር ምንድን ነው? የራሱ ኢየሱስ ቀንበር ወይንስ ቅድስት ቤተክርስቲያን? አውቀዋት ወጡ ወይስ ሳያውቋት ያወራሉ? መሰል ነገሮች በሱ ዙሪያ አነሳለሁ። አያይዤ በግልጽ አቶ በጋሻው ኮት ይደረግልኝ አቶ በጋሻው ምለው፣ ምክንያቱም በቅድስት ቤተ ክርስቲያን ውስጥ በጋሻው የተማረው የሥነ መለኮት ትምህርት የለም። ይህንን የክብር አቶ በጋሻው የሚለውን ስም መጋቢ አዲስ የተባለበት ነገር የክብር ነው እና የክብር ስም ደግሞ ያው እንግዲህ ክብሩ ሲወርድ አብሮ ይወርዳልና በጉ የካደው ክህደትና ከነጥላውን ጋር ያደረጋቸው ነገሮች አለ። ስለዚህ እነዚህ ታዋቂ እንጂ አዋቂ ያልሆኑ ሰዎችን እናነሳለን። አያይዘን እህታችን ሶፊያ ሽባባው ወደ ክህደት ወደ ምንፍቅናው የገባችበትን ነገር እንግዲህ ለኔ በደንብ ነግራኛለች። ገብቷት ነው አሁን የምታወራው ሳይገባት ነው 10 ምናምን ብላ የጻፈችው ነገር አለ። በዛም ዙሪያ ሐሳብ አነሳለሁ። በስተ መጨረሻ እንግዲህ ሁሉ ነገር የማደርገው አያይዤ በመረጃና በማስረጃ ነው የማደርገው። ነጋሽ በዳዳ ወንድሜ ጋዜጠኛ ነጋሽ በዳዳ በዚህ አጋጣሚ እንግዲህ የሰርግ ጊዜ እንኳን ደስ አለው እያለው የሰራውን እናነሳለን። በስተመጨረሻ አንድ ኦርቶዶክሳዊ ካህን ከቤተ ክርስቲያን ስርዓት ውጪ በኦንሊ ጂሰስ አዳራሽ ላይ ሄደው ያደረጉትን ነገር እናነሳለን። ምክንያቱም አንዳንዴ ሕገ ቤተ ክርስቲያን ይከበር እንላለን። ጋሽ በላይ ቀሲስ በላይ ዛሬ እስር ቤት ያሉት ትላንትና ኢሬቻ ጋር በአንድ እጅ መስቀል በአንድ እጅ አባገዳ የኢሬቻ ዱላ ከዘራ ተይዞ ሲደርጉ ነበር። አሁን ደግሞ በቅርብና አቡነ ሳዊሮስን ጭምር ተናግረናል በዚህ ጉዳይ። ያውኑ ደግሞ ቤተክርስቲያን ሰርተናል ብለው ወደ አዳራሽ ወደ ሐዋርያት ቸርች፣ የሐዋርያት ቸርች ምንፍቅና ብቻ ሳይሆን ክህደት የካሃዲያን፣ ምክንያቱም እግዚአብሔር ሞኖይዝም ላይ ነው ያሉት። የትምህርታቸው ጉዳይ ክርስቶስ ለእግዚአብሔር የለበሰው ስጋ ኮት ነው ብለው አሰማቸዋለሁ። ሎቱ ስብሐት በጣም የድፍረት ቃል የሚናገሩ ነው። ሰዎቹን አንጠላቸውም፣ ትምህርታቸው ግን የክህደት የካህዲያን ትምህርት እንደሆነ እናሳያለን። እነዛ መናፍቃን እነዚህ ካህዲያን መናፍቃኖችም ስለማይገባቸው የካህዲያንን ካባ ነው የሚለብሱት። በዚህ ዙሪያ እንግዲህ መሰል ሐሳቦችን እናነሳለን። በጣም ወሳኝ ቪዲዮዎች በሁለቱም ሚዲያዎች በፍቅረ ኢየሱስም በብንያም ሽታይም ላይ
ጠንክሬ ለመስራት ሞክራለሁ። የላይፍ ፕሮግራሜን ለመቀነስ ሞክራለሁ፣ ግን አልችልም። ትላንትና ስለምወዳችሁ 5 ሰዓት ተኩል ነው የተቀመጥኩት። እናንተ ማታዝኑልኝም። ለማንኛውም የምራ ግብር ስትጀምሩ ላይክ በማድረግ እንድትጀምሩ ያደራ መልእክቴ ነው። እስቲ የመጀመሪያ ነገር አርቲስት ጥላሁን ጉግሳ ስለ ቅድስት ቤተክርስቲያን ምን ይላል? የጎንደር ነገርን ትላንት ሰርችበታለሁ። የጎንደሩን ነገር በስፔሻል እንደገና 3ኛ ቪዲዮ ላይ መለሳለሁ። ቀጣይ ሌላም ቪዲዮ በግብረ ሰዶማውያን ዙሪያ አርጀንት ልክላችኋለሁ። ከዛ በኋላ የጎንደር ክፍል 3 ደግሞ አነሳላችኋለሁ። አርቲስት ጥላሁን ጉግሳ በምንፍቅናው አዳራሽ በቲያትር መልክ ኦርቶዶክስ ተዋህዶን እንዴት ይደፍራታል? እንዴት ይናገራታል? በእርግጥስ አውቋት ነው የሚናገረው? እናነሳለን። መቼም ለዘልዛሎች መልስ መስጠት ግዴታችን ስለሆነ ነው። ዘልዛላ ማለት ውል የሌለው ማለት ነው። በነገራችን ላይ በእያንዳንዱ ህይወቱ በድፍረት ነው የምናገረው። በነገራችን ላይ ስድብ አይደለም። በነገራችን ላይ የሚዘላዘል ማለት ነው። እና ይሄ ምንም ስድብ አይደለም ወገኖቼ። ምክንያቱም እነዚህ ዘልዛላ ሽማግሌዎች የሚያወሩትን ወሬ ብቻ ስሙ። እኔ አሁን እቆጫለሁ። ኦርቶዶክስ ተዋህዶ ሲሆን እነዚህ ሰዎች የዋሹት ውሸት የሚያቋት ይመስሉን ነበር አንዳንዶች ስለ ኦርቶዶክስ ሲያወሩ። አሁን በኋላ እመጣለሁ ሶፊ ጋም። እሺ በአዳራሽ የሚያደርጉትን ነገር ላሳያችሁ። መታፈሪያ ምንድነው ነገሩ? ይኸውልህ ይሄድና እሱ ጋር ስደርስ ኃይል አጣለሁ። ውሸት ነው። አልቆረጠልህም ነው የምልህ። እንኳን አንድ ቤት አይደል ፍቅር ይቅርታ አባባ መታፈሪያ። አባባ በለኝ አንተ በታባ ጋጥና አባባ እንዳትለኝ፣ አባባ እንዳትለኝ ሙናፍቅ እንጃ አንተው ራስህ በታባክ ጋጥና አይባልም ልጅ ነው ማለቴ ነው። ወይ አይዞህ ምን ልክፍት ነካብኝ? ጓደኛዬ ምንም አይነካኝ ነኝ። ወይ በታባክ ጋጥብል አንተ ነው ይሄንን መናፍቅ ነው እንጂ ስማ፣ በታባክ ጋጥብል ወዲያ ያለም አንተው ራስህ በታባክ ጋጥና አይባልም ልጅ ነው እኮ ነው የምትል። ይኸውልህ አባባ መታፈሪያ አባባት በላይ ነው የምልህ አንተ። አባባት በላይ ነው የምልህ አንተ። አባባት በላይ አንተ። አባባት በለው እሱን። ይኸውልህ የእግዚአብሔር ቃል መጽሐፍ ቅዱስ ደግሞ ጠላቶቻችሁን ውደዱ ካለ እሱ ገደል ሲሉ ይቅርታ እንደው ከየትኛው መጽሐፍ ላይ ገደል ስማ፣ ጠላቴን ዲያብሎስን ልውደዳው ብለሃል አላልኩም። ጠላቶቻችሁ ያልኩት ይኸው ጠላት ሰውን እንድንወድ እንጂ እንድንጠላ እግዚአብሔር ቃል አይልም። ግን እሱ ገደል ካሉ እንደው ይቅርታ ያርጉልኝ። ስጥያ አልችልም እኔ አረጎራው ውሃው ሞቶ ወንዙ ሞቶ ግድ ያገላብጣል። ይህንን ቤንጤ ይህንን መናፍቅ ምን ያለማመጣል? ይቻላል የለም ወይ ሰጥያ ቅንጡን ብሎ መጣል አረጎራው ስራ ነው። ሰጤ ወይ ምን ነው እንግዲህ በቅድስት ቤተክርስቲያን ላይ በምንፍቅናው አዳራሽ አዋቂ መስለው እንዲህ ሲዶልቱ ነበረ። አሁንም እየዶለቱ አለ። እነዚህ ሰዎች እንግዲህ ሀገር ያስተማረቻቸው ሀገር የገነባችባቸው ነገር ሀገርን የሚያቻችልና እውነተኛ ነገርን ለትውልድ እንዲያሳዩ ነው። በእርግጥስ አሁን የተወኑት ተውኔት ኦርቶዶክሳዊ አባቶች በዚህ ያክል ያደርጋሉ የሚለውን በጥያቄ ምልክት ያዙልን። ክርስትና
በግልጽ አማርኛ መናፍቅ ማለት ከፍሎ ማመን ማለት ነው። ስለዚህ ፕሮቴስታንቶች መናፍቅ ናቸው። እኔም እንደምናገረው ከምንፍቅና የመጣው መናፍቅ ነበሩ፣ ከፍዬ ማመን ማለት ነው። ስለዚህ እነዚህ ሰዎች አስቡት፣ በፕሮቴስታንቱ አዳራሽ ኦርቶዶክስን በሚያክል ገና ይሄ ክፍል 1 ነው፣ ክፍል 2 ነው። ክፍል 1 ሰርቼላችኋለሁ፣ ክፍል 2 ነው። በጣም ነው የምቀጥለው። በነገራችን ላይ በምን ያህል እቺ ቤተክርስቲያን ላይ ሲደሰኮርባት እንደነበረ ለትውልድ እንገልጣለን። ሐሳብ ካለ ግን ጥላሁን ጉግሳ አንተ ኦርቶዶክስን የምታውቃ ከሆነ ደጋግሜ ለአንተም ለባለቤት ነግሬያቸዋለሁ፣ ኑና እንሟገት። አታውቃትም። ጫትን ለመጥፋት ካቲካላን ለመጥፋት ጠጣ ያላለችን ቃም ያላለችን እንዳዘዘችና እንዳጎረሰች አድርገ በክህደት የምታደርገው ይህ የክህደት ጥግን እስካላቆምክ ድረስ እናነሳሃለን። ሌላው እንግዲህ ጊዜው የኛ ነው ብሏል ጥላሁን ጉግሳ። ያው እንደምታውቁት ዛሬ የኢትዮጵያ ትልልቅ ማስታወቂያዎችን እሱ ነው የያዛቸው። ይልቁን የአዲስ አበባ ተሳደብ እንደፈለግ ካርግ ተብሎ በምናምን እና ጥላሁን ጉግሳ ከአሜሪካ ሲመጣ ማን እንደነበረ እናውቃለን። በቤቶች ድራማ ላይ የቆመረውን ቁማር እናውቃለን። ከአማተሮች እስከ አንጋፋ የቲያትር ባለሙያዎችን እንዴት ሲጫወትባቸው እንደሆነ እናውቃለን። አንዳንዶች ሌላ ዲስኩር ነው የምትደስኩሩት። ጥላሁን ጉግሳ አጭር ነገር ገንዘብ ወዳድ ነው። ከዛ በተረፈ ለገንዘብ ሲል እናቱን አባቱን የሚክድ ነው፣ እምነቱን ብቻ ሳይሆን ማለት ነው። ስለዚህ እንሞግታለን። ይሄን ጉዳይ እንዴት ታየዋለ? አሁን ስታስበው መሰል ነገሮችን እናነሳለን። ከዛ በተረፈ ግን እነዚህ አይነት ሰዎች መድረኩን ተቆጣጥረው ቤተክርስቲያናዊ ያልሆነውን ትምህርት ቤተክርስቲያን የማትችለውን ነገር ለሌሎች ለንጹሃን ተወልደው በምንፍቅናው ስላደጉ ሰዎች ምን ያህል እንደሚበረዙ መታሰብ አለበት። ዛሬ ወደ ጎንደር የሄደው ድራማ የነዚህ ሰዎች ነው። አብረው ያጨበጭባሉ፣ አጨብጫቢ ናቸው። ቲያትረኛ ለምሳሌ እኮ በንጹህ እውነትን አግኝተህ እኮ ብትሰራ ጥሩ ነው። አሁን ጥላሁን ጉግሳ ብናንቅ መካኒሳ ሚካኤል ቤተክርስቲያን የመሰረቱት አንተን ሰው ያደረጉ ሰው አባት ለአንተ ይናል ናቸው ወይ? ይሄን አድርገውሃል ወይ? ተባይን አራግፈው ሰው ያደረጉ ኦርቶዶክሳውያን ለአንተ ምን አድርገውብሃል? ያንተ ዘቀጠ ህይወትና በሱስ ቀንበር መያዝን አመተ ወደ ቤተክርስቲያን አታስቀምጥ መልእክቴ ነው። እንቀጥላለን። ጥላሁን ጉግሳና ባለቤቱ አዲስ ባለቤቱ የሚያደርጉትን የጀርባም ሆነ የግልጽ የብልጽግና ተላላኪ እችን ቅድስት ቤተክርስቲያን የማጉደፍ ነገርን እስካላቆሙና ኦፊሻሊ ይቅርታ እስካልጠየቁ ድረስ እያንዳንዱ ነገር እናነሳለን። ለምን እዛ የሚበረዙ አሁን ህዝቡ ነቅቷል፣ ግን ምን ያህል እየበረዙ እንዳለ እንድታስቡ ስለምፈልግ ነው። እሺ ጥላሁን ጉግሳ አሁን ሱስ ምናምን ነገር ላላችሁት እሺ ምን እንደሚል በነገራችን ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅጥሩ አካባቢ ጫት አይሸጥም እና እንከባበር። ጫት ቃም ብላ አታስተምርም፣ ስከሩ ብላ አታስተምርም። መጽሐፍ ቅዱስ ጠጡ ይላል፣ አትጠጡ የሚል ቦታ የለም። በቃ አለቀ። አንተ ግን ነገርን ሁሉ በልክ አድርግ ነው የሚለው። ቤተክርስቲያን ስከሩልኝ ብላ ልጆቿን አታሰማራም፣ ጠጡም ብላ በድፍረት አታስተምርም። ግን ሰዎች ቢጠጡ በልክ ኃጢአት የለበትም። ግን መቃምን በነገራችን ላይ በአሁኑ 12 በአሁኑ 27 ታምረ ክርስቶስ ብትሰማ በግልጽ አማርኛ ይናገራል። እግዚአብሔር ጆሮ ቢሰማ ማለት ነው። ለማንኛውም ጥላው ምን እንደሚል ስሙት። ጫት በላ ነበር እንዴ? ጫት በላ ነበር እንዴ? ኧረ አይባልም እንዴ! የሚቅሙት ሰዎች ይቀየሙሻል። በቂ ገንዘብ አገኝ ነበር፣ በቂ ገንዘብ፣ በጣም በቂ ገንዘብ። ግን ገንዘቡ ሁሉ የለም፣ የት እንደደረሰ አይታወቅም። ይገኛል፣ ይጠፋል፣ ይገኛል፣ ይጠፋል፣ ይጠጣበታል፣ ይጨፈርበታል፣ ይጨስበታል፣ ይቃምበታል። እነዚህ ሁሉ ነገሮች አልፈዋል። ጫት በላ ነበር እንዴ? ጫት በላ ነበር እንዴ? ኧረ አይባልም እንዴ! የሚቅሙት ሰዎች ይቀየሙሻል። እሺ ሆይ ነው ጥቅም ነበር ወይ ነው? እሺ እንግዲህ ሱስ ነው ጥላውን ሲያንገላታው የነበረው ሱስ ነው። ቃሚ አጫሽ መሆኑ ማለት ነው። አሁንም ቃሚ አጫሽ ነው። በነገራችን ላይ መቃምና ማጨስ ራስን ነው የሚጎዳው። በእውነት ላይ ክህደት መናገርን የሚያክል ኃጢአት የለም። በነገራችን ላይ መጽሐፍ ቅዱስ እውነትን እውነት በሉ ይላል።
እና ቤተ ክርስቲያን ነች ወይ ቃም ያለች? ቤተ ክርስቲያን ነች ወይ አጭስ ያለች? ቤተ ክርስቲያን ነች ወይ ዘሙት ያለች? ቤተ ክርስቲያን ነች ወይ ስረቅ ያለች? ያንተን የዘቀጠ ማንነትና የዘቀጠ ክህደትን ቤተ ክርስቲያን ላይ አታምጣው። አሁንም ሲጋራ፣ ቁማር፣ ሰው ታጨሳለህ፣ ደሞዝ አከፋፈልን ጭምር እናውቀዋለን። የመረራቸው ብዙ ታሪክ እናውቃለን። ጥሌ አንተና ገንዘብ፣ አንተና ማንነት እንተዋወቃለን። ግን ሱስ ሁላችንም አልፈንበታል። ሱስና ትምህርትን ላይ እኔ ኦርቶዶክስን አላውቃትም። የካቶሊክ ቤተክርስቲያን ውስጥ ያደግኩት ካቶሊክ ቃም፣ ጠጣ፣ አጭስ አላለችኝም። የራሴ የህይወት ዝቅጣት ነው። አንድ ቀን ካቶሊክ ቤተክርስቲያንን ኮንኛት አላውቅም በዚህ ጉዳይ ላይ። ልክ ኦርቶዶክስ ያቃመች ይመስል፣ ያጠጣች ይመስል፣ ያጭሰች ይመስል በዚህ ያክል ስትላገጥ ስታቃልላት ማየት ያማልና አደብ ግዛ አንተ ሰው መልእክቴ ነው። አንድ እንድገምና የዚህ ሰውዬን ጉዳይ እንቀጥላለን። ጌታን መቀበል የምትፈልጉ ሲባል ከመጠለያ ተነስቼ እየሮጥኩ ነው ወደ አዳራሹ የገባሁት እና የመሰለኝ ጌታን የምትቀበሉ ሲባል ሮጬ የሄድኩበት ምክንያት አንድ ሰው ብቻ የሚቀበል ነው የመሰለኝ እና በመሃል ሌላ ሰው ተቀብሎ እኔ ኦፖርቹኒቲውን ማጣ አይነት ነበር የመሰለኝና እየሮጥኩ ነው የሄድኩት። ከዛ አቋርጬ አዳራሹ ልክ ስቆም ፊት ለፊት የመጀመሪያው ሰው እኔ ነኝ እና አየሁና ተመስገን አልኩኝ። ያገኘሁት ኢየሱስን ነው። ኢየሱስን አግኝቼ ምን ሊቀርብኝ ኖሯል? መጀመሪያ እግዚአብሔርን መንግስትና ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል። የሚጨመረው ነገር ነው። ከሚጨመረውም ደግሞ አንዳች አልጎደለብኝም። ኢየሱስን አገኘው፣ ዋናውን ህይወት የሆነው። እንግዲህ በደንብ ስሙ። አሁን ይሄ ሰውዬ መቅደስ ገብቶ ያውቃል? ኢየሱስ ክርስቶስን ለስም አጠራሩ ክብር ምስጋና ይግባው። መቅደሱን ያውቀዋል? ኢየሱስን ልቀበል ይልኳል። የትኛውን ኢየሱስ? ይሄውን የሚያስክድህን የሚገለባብጥን እንደ ቂጣ ከኢህአዲግ ጋር ስትገለባበጥ እንደነበርክ ቀጥላውን ከብልጽግና ጋር የምትገለባበጥበትን፣ ከደርግ ጋር የምትገለባበጥን፣ ከነገሰው ጋር የምትገለባበጥበትን ሞራል ስታንድ ያስፈልጋል። በነገራችን ላይ የትኛው ኢየሱስ? እንጦጦ መካነ ኢየሱስ እንግዲህ ከኋላ ከወደ ፊት ለፊት ቆንኩ ምናምን ብለህ ስትደሰኩር ሰምተናል። ግን ኦርቶዶክስ ተዋህዶ ቤተክርስቲያን ታውቃታለህ? ቀርባህ አይተሃት ታውቃለህ? ተምረህ ታውቃለህ? አስቀድሰህ ታውቃለህ? ሰንበት ትምህርት ቤት አልፈሃል? የትም ገራባህ ስትቅም ከርመ ከዛ በኋላ ምናምን ትላለህ። ስለዚህ ሱስ ነው ማለት ነው ያስቸገረ። በዚህ ጥላቻ ተሞልተ የምትሰራው ራስን በሱስ ጠልፈ አጠላልፈ መቀመጥ ነው። የንስሐ አባት ቢኖርህ አደብ ትገዛ ነበር። ቤተክርስቲያን ብትሄድ አደብ ትገዛ ነበር። እንደዚህ ጠንከር ያለ መልእክት ለእናንተ መስጠት አለብኝ። በነገራችን ላይ መወጋት አለባችሁ እንደዚህ አይነት ትምህርት። የት ታውቃታለህ? ዶግማዋን ታውቃታለህ? ቤተክርስቲያንን አስተውል። ቀረባቸው ጥያቄዎች አናደደህ? ልክ ያልሆነው ጥያቄ የትኛው ነው? ይሄ ለገንዘብ ስትል ትሰራለህ የሚለው ነው። ቤቶችን ለገንዘብ ስለ አይደለም እኔ የምሰራው። ለገንዘብ እና ለምን እንደምሰራ ለጽድቅ አይደለም። ግን እኔ አሁን የሰማሁት ቤቶች ድራማ ከተቋማት በተለይ ደግሞ ትልልቅ ከሚባሉ የሀገራችን ተቋማት ገንዘብ እየተቀበልክ ድራማውን ታስረዝማለህ። ፒውርሊ በቃ ገንዘብ ለመስራት እንደምትሰራ ነው የሰማሁት። አይ በግልጽ በመረጃ ነው። ሰዓቱ ራሱ የግልጽነት አይደለም። በመረጃ ነው መነጋገር። ከየትኛው ተቋም ምን ያህል ገንዘብ ተቀብዬ ነው? 10 ሚሊዮን ብር ነው የተቀበልከው? በተለይ 10 ሚሊዮን ብር አይደለም
ከየት ነው የምትቀበለው? ማለት 10 ሚሊዮን ብር ከትልልቅ ተቋማት እየተቀበልክ ነው የምትሰራው ነው? በጭራሽ እኔ 10 ሚሊዮን ብር አይደለም 1 ሚሊዮን ብር በቤቶች ተቀብዬ አላውቅም። ሲጀመር ደግሞ አይደለም ሲጀመር እኔ አይደለሁም እኮ የምቀበለው። እኔ እጅ የሚገባ ገንዘብ የለም። እንዴት ሆኖ ነው እኔ ከተቋማት ትቀበላለህ? አይደለም እንወሻሻለን። በጣም ብዙ ገንዘብ ነው የምትቀበለው። በዛ ላይ ደግሞ 11 ዓመት ምን ይሰራል ድራማ? 11 ዓመት ምንም አይሰራም። ምክንያቱም አይሰራም። ፍሬንድስን ኢንስፓየር ሆኛለሁ ቀደም ሲል አይደለም የምር እኔ የኪነ ጥበብ ሰዎች ሲመጡ በጣም አክብሬ ነው የማወራው። እንደውም ይሄውን ለኔም ራሱ ክብር አይመጥንም። እውነት ለመናገር ከማረግ ትችላላችሁ አይደለም። ኖ ስማ፣ አንተ ብቻ አትናገር። እኔ ልንገር በመጀመሪያ ሲጀመር አሁን ያነሳው ፍሬንድስ አለ 10 ዓመቱ ነው። ሌሎችም እነ ኮዝቢ 8 ዓመት 9 ዓመት ሄዷል። በኢንተርቫል ነው የሄዱት እነዚህ እንትኖች። ጉግል እንጂ 1994 እስከ 2004 ነው የቆየው 10 ዓመት ፍሬንድስ 10 ዓመት። ግን 10 ዓመት ሲቆይ እያንዳንዱ ታሪኩ ግን እየተጠናቀቀ እያለቀ ነው የሚሄደው። የእናንተ ግን በጣም የተንዛዛ፣ በዛ ላይ ደግሞ ምንም አይመጥን ድራማ አይደለም። እኔ 2004 ላይ ምናምን ቢያልቅ 2004 ላይ ቢያልቅ እንደጀመራችሁ 2 ዓመት ምናምን ቢያልቅ በቂ ነው። ምንም ታሪኩ አይመስጥም። አብዛኛው ታሪኩ ማለት ነው እውነት የሚያልቅ ነው። አዎ እውነት ነው። እንዴት ያለ ቀልደኛ ነህ! በነገራችን ላይ የእውነት አሁን ጉግል ብታረግ እንዳልከው ነው። ፍሬንድስ 10 ዓመት ፈጅቷል። ግን በኢንተርቫል ነበር የሚሰሩ። ኮዝቢን ውሰደው። ቆይ ልጨርስልህ። አይደለም ሰውም እንዲሰማ ስለሚያስፈልግ ይቅርታ አይደለም። ምን በእጄ ነው ብለህ ካሜራው ከትላለህ እንዴ? አስረኝ ለቀልድ ሊያደርጉት ነው። ሰርተን ልናመጣ እንችላለን። ከፈቀዳችሁ ታስተላልፉታላችሁ፣ ካልፈለጋችሁ ትተውታላችሁ። እኛ ነው ስትለው እኔን እያከበርከኝ አይደለም። አንተ ራስህ የተንዛዛ ብለህ እንትን ትላለህ እንጂ የሰው ክብር ትነካለህ። ልክ አይደለም። እንደዚህ አይባልም። ይቅርታ እንዴ ከታሩት አንዴ እኛ በብቻችን እናወራለን። አይደለም ይኸውልህ ድራማ አይመጣ። አሁንም ልንገርህ፣ አንተ ስቱዲዮ ውስጥ እኔን ጋብዘህ ከት ማለት እንግዲህ እኔን አታክብር፣ ግን ለእንግዳ ክብር አለመስጠት ነው። እኔ ደግሞ ላስረዳህ ሞከርኩኝ። እኔ ላስረዳ ስሞክር አንተ ሆት ሆነ ስትናገር እኔንም አጋድለህ ተመልካች እንዲፈርድብኝ እያደረክ ነው። ስለዚህ ጥሩ ስራ አይደለም የሰራው። እንግዲህ እውነቱ እውነት ነው። መጨረሻ ፍራንክ እንዳደረጉት ምናምን ይናገራል። እስኪ እንዙር ጥሌ፣ አሁን ይሄን እውነት እናዙረው። እኔ በነገራችን ላይ በጣም ያንተ ቅርብ ሰዎች ወዳጆቼ ናቸው። ያሰቃያቸው በነገራችን ላይ አድማው ካለኝ በደንብ ወደፊት አደማላለሁ። ስንት ብር እንደምከፍላቸው ሁሉ አውቃለሁ። ቋጣሪ ግን እሺ እንደው ያው መነካካት አልፈልግም እንጂ ጠቅላዩም በአደባባይ ስለ ገንዘብ ምን አገባችሁ በፓርላማ ብሏል። እኔ እውነት ለመናገር ማለት ነው ያው እቺ ሀገር ለማህይሞች ተላልፋ ትሰጣለች፣ ለሆዳሞች ተላልፋ ትሰጣለች። እውነት አንተ ገቢዎች ስንት ትቀበላለህ? የአዲስ አበባ ማስታወቂያዎችን ስትሰራ ስንት ብር ትቀበላለህ? ከብልጽግና ቢሮ ጋር ያሉ አግሪመንቶችን ጥሌ አይታወቁም? ኧረ ጉድ እኮ ነው የምትሰሙት። አንድ የኔ ወዳጅ አሁን የገቢዎች ቢሮ ኃላፊ የሆነው የአዲስ አበባ ብንያም ወዳጄ ነው ስላችሁ ድሮ ወዳጄ ነው እና የሚሰቀጥጥ ነገር ሰማሁ። ያው ምንድነው ዱባይ ቤት መግዛት፣ አሜሪካ ቤት መግዛት። ለምሳሌ እውነት አድዋውን አሜሪካ ሀገር ቤት አልገዛችም ከነ ባለቤቷ ልጆቿ ምናምን ነገር በአሜሪካ አይደሉ አሁን ቤት ተገዝቶላቸው እየኖሩ ያሉት። በየክፍለ ከተማዎቹ እነዚህ በየጊዜው ወርቅ የሚሸልሙ የክፍለ ከተማ ለአዳነች ወርቅ ይሸልማል። አዱ በቃ ተባለ መጨረሻ ወርቅ በቃ ወደ ዳይመንድ ቀይሩ። እኔ አሁን እውነት ለመናገር ለዘቀጠ ፖለቲካ ዘቅጬ ማውራት አልፈልግም። ህሊናችሁ ግን ያውቃል። ጠቅላዩ ሌባ ጠላለው ይላሉ እንጂ ከሳቸው ጀምሮ እስከታች እያሉ ሌቦች ናቸው።
እነዚህ ሌቦች ደግሞ አሉ፣ ሌባ አጋፋሪዎች አሉ። ጥሉኝ። እውነት ነው። እኔ ይኸውላችሁ እዚህ ምድር ላይ ከስራችሁ ሰማዩን ብታተርፉ ይሻላል። የትምህርት ውጤት ነው እንደዚህ የሚያደርጋችሁ። እንዲህ በመንፈሳዊ የሚያላግጥበት ኦርቶዶክሳዊ የቤቶች ድራማን ቁጭ ብሎ ቤታች ሲለ እሑድ መድረክ ላይ ይቃለድበታል። ጠላትን ለይ። ሌላ ነገር አድርገው ማለት አይደለም። አትከተለው። ይሄ ምናምንቴ ሰው ነው። ብልጽግናን እኮ በሀሳብ ልልና ነው የምንቃወመው። አለቀ። ብልጽግና ከገባ ጀምሮ በዚህ 7 ዓመት እያንዳንዱ ዳቦ ስንት ነበር? እንጀራ ስንት ነበር? ከትንሹን ጀምር። የውሃ ክፍያ ስንት ነበር? የመብራት ክፍያ ስንት ነበር? እነዚህ በድራማ ያገነትሩናል። እነሱ የሚሰሩትን ይሰራሉ። ኦርቶዶክስ ተዋሕዶን የረሃብ ምንጭ ያደርጓታል። በየአዳራሽ እንደነዚህ አይነት ቦዘኔዎችን በመጥራት ቤተክርስቲያን ያሰድባሉ። እነዚህ ሰዎች ድግስ ባለበት ሁሉ አይቀሩም። ባይደወይ እንጀራቸው ስለሆነ ጠንከር ብለህ ስማ። እንቀጥላለን። በሀሳብ ልና ነው የምናምነው። አሁን ቅድም ተናገርኩ አይደለ? ብንያም ምናምን አላነሳውም አድርጌ፣ ግን ጥላውን ማስታወቂያ አልሰራም ምናምን በጣም ብዙ ብር ነው የሚቀበለው። እውነት አንተ ክርስቲያን ጽድቅና መንግስቱን እሹ ሌላው ይጨመራል ብለሃል አይደለ? ከራስ ቃል ያዘ ጽድቅና መንግስቱን ይጨመራል ካለ ለምን በነፃ አሰራም? የህዝብ አገልግሎት ከሆነ ማስታወቂያ ይሄ ሁሉ ሀብት ወደ አዲስ አበባ ስትመጣ ከአሜሪካ ዜሮ ነበር። ከየት መጣ? ከየት መጡ ቤቶቹ? ከዛ ከመሄድ በፊት ሀብት ነበረ። ከስራ ዜሮ ሆነ ነው ኢትዮጵያ የመጣው። አይ የጎሮ ውሃ ሲሞላ አይኖዩ። አትቀልዱበት። ይሄንስ እየቆሰለ ሕክምና እየፈለገ ላሰቀው አትበሉ። እያመመው ለእናንተ ድራማ ነው። ክርስትና ቀልድ ጆክ ነው። ጽድቅ ከሆነ እሺ አዲስ አበባ እውነትን ንገሩን። እውነቱን እኔ አሁን የምነግርህን እውነት ንገረን። አንድ አርቲስት የሀገርንና የህዝብ በደልን ለመፍትሄ የሚታገል ነው። የአርቲስት መጀመሪያው ታለንቱ ሪል የሆነ ነገር ማለት ነው። እንደዚህ ዘመን ኑሮ የከበደበት ዘመን አለ። ጥላውን ስለ ኑሮ ቤቶች በሚለው ነገር ስለ አንድ ግለሰባዊ ቋጠሮነት ያወራል እንጂ የህዝብን ጩኸት ያወራል። ትጃጃላለህ፣ ራብህን በድራማ ታሳልፋለህ። ለማንኛውም በጋሻው ድግስ ላይ ያለውን ነገር ላሳያችሁ። ለመጽሐፉ ይመጣል በኢየሱስ ስም ይመጣል በኢየሱስ ስም። መልእክት ነው። ስሙ በያላችሁበት ሆናችሁ። በነገራችን ላይ ይኸውላችሁ እኔ በጋሻው ይህን ፕሮግራም ሲያደርግ ቀድሜ ተናግሬያለሁ። ከመድረክ እንደወረደ ነው ላይቭ የሰራሁበት ማለት ነው። ከመድረክ ላይቭን ተከታትዬ እንደጨረስኩ በጉድ እንደወረደ ነው የሰራሁበት። የሮማ ወታደር ሆኖ እና የኢሉሚናንቲ ጩቤ ይዞ ከጎግል ላይ ገጽ ማለት ነው። ይሄ ነው አሁን። ይሄም ኦርቶዶክስን ሳያቅ ነው የወጣው። የሚያወራው ነገር ትደነግጣላችሁ። መሰዊያ ያለን ይላል ራሱ በጉ ትሰሙታላችሁ። ጠንቋዮች የዛሬ 6 ወር ቀጠሮ ይዛቸዋል ይላል። አሁን አንድ ሰው መንቃት ያለበት እግዚአብሔር ከሆነ ጠሪው ለጠንቋይ 6 ወር ለምን ይቀጥራል? አጨብጫቢዎች አሉ፣ እነ ጥላሁን ጉሳ ትልልቅ ፓስተሮች አሉ። ለምን ብለው አይጠየቁም? እንዴት ወጣ፣ የኦርቶዶክስ ትምህርት ምን ይመስላል የሚለውን ነገር በውሸት ነው እንጂ አያውቋትም። በጋሻው ዝናብ እየዘነበ ድርቅ ያለባት ሀገር ይላል። በጋሻው ማለት ነው። ዝናብ እየዘነበ ድርቅ ያለባት ሀገር ይላል። ድርቅ መች መጣ? ድርቅን ምንፍቅናን ያመጣብን። በነገራችን ሲዝኑ የኢየሱስ ነው ይላል እና
ኢየሱስ ክርስቶስ ትላንት የጀመረ የሚያደርገው ኢየሱስ ክርስቶስ በዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። በዮሐንስ መልእክቱ ዮሐንስ 8 ላይ ምን አለ? እኔ ከአብርሃም በፊት ነበርሁ አለና ሲዝኑ ኢየሱስ ነው። ለየትኛው የአውሬው የሐሰተኛው የ666ቱ ትውልድ እንድትነቃ ነው። በሐሳብ ልዕልና ከሞገትከኝ ዝቅ ብዬ አወራሃለሁ። በጋሻው ሐሰተኛውን ኢየሱስ እንጂ እነ ጥላሁን ጉግሳ ሐሰተኛውን ኢየሱስ እንጂ ኦርቶዶክስ ተዋህዶን አያውቋትም። ኢንክሉድ ሶፊያ ሽባባው ጨርሲል አልወድም። ሶፊዬ ስለምወዳት ነው። ጨርሲል አልወድም። ተናዳብኛለች። አንቺ ታዋቂ እንጂ አዋቂ አይደለሽም። እንግዲህ ታዋቂ ፍቅር ሲዝም ታዋቂ ሆነ። ዮናስ ሙሉነህም ታዋቂ እንጂ አዋቂ አይደላችሁም። አዋቂ ሲሆኑ ኑና ተማሩ ብዬ ብዙ ለፋው። ለአንዳንዶች መልስ መስጠት ስላለበት እስቲ በጋሻውና ጥላሁን ጉግሳ እኔ መድረክ ላይ ይምጡና ስለ ኦርቶዶክስ ይጠይቁ። ያቋታል፣ ይፈተኑ። እሺ የአዲስ አበባ የትላልቅ ሚዲያዎች እናውራ። እንዳልኳችሁ ሌብነት እኔ ስለምጠላ ነው። ድሮ ሌባ ስለነበርኩ ማለት ነው። ብልጽግናን እንዲህ ብዬ ስናገር በጣም የሚሰቀጥጥ ነገር ነው። በቃ ብልጽግናን አልቀበልም ካልኩ በቃ አለቀ። ያለ አዋቂ መንግስት ነው ካልኩ አለቀ። ይሄ ሐሳብ ልልና ነው። መከበር አለብኝ። በዚህ ነው ስታሰቃዩኝ የነበረው። ግን አሁን ሃይማኖት ነው የምናወራ። ሃይማኖት ደግሞ ውይይት ይፈልጋል፣ ሙግት ይፈልጋል። እስቲ በጋሻውን አምጣውና ጥላሁን ጉግሳን አምጣውና የት ደብር ነበርክ? ምንድን ነበርክ? ማን ነበርክ በሉት። የሚያወራላችሁ የጀማል ጫት ቤትን ነው። የድንቂቱን ካቲካላ ቤት ነው የሚያወራላችሁ። የአፍደልን ሱቅ ነው የሚያወራላችሁ። በጉ የሚያወራውን እንስማ። ያጨበጭባል። ከብራቸው ፕሮቴስታንቶች ያጨበጭባሉ ቆመው ምናምን። ለምን ከኦርቶዶክስ ለምን ወጣ? አይ ቤተክርስቲያን ስርዓት አላት። እኔ አሁን እቺ ቅዱስ ቤተክርስቲያን እዛም ሳንጫጫ ነበርኩ። እዚህ መጥቼ እኮ ማንጫጫት ከብዶኛል። ስርዓት አለው። አትችልም። ምዕመን ነው መሆን የምትችለው። እኔ ፕሮቴስታንት ነገ ብትሄድ ነገ ፓስተር ትሆናለህ። በነገራችን ላይ ነገ ነው ፓስተር የምትሆነው። በነገራችን መብት ነው። እና እንደው ቆም ብሎ መጽሐፍ ቅዱስ አሁን እዚያ ያነበብን የምትሉ ሰዎች አላችሁ። እንደው እኮ ጉዳይ ምንድነው? ሲዝኑ የኢየሱስ ነው ስትሉ የትኛው ኢየሱስ? እንግዲህ ብዙዎች ተነስተዋል። በዚህ ሲዝኖችን ስታስቡ ብዙዎችን ኢየሱስ ነኝ ብሎ ተነስተዋል። የትኛው ኢየሱስ ብላችሁ አጠይቁ። ኦርቶዶክስን ያቋታል። አንዳንድ አባቶች እንግዲህ ማከብራችሁ በግልጽ ጠይቄያችኋለሁ ቀርቤ። ኦርቶዶክስ ትክክለኛ ነች ያላችሁኝ አላችሁ። ግን እነዚህ ከሃዲያን በዝሙትና በወድ ቅሌት ወጥተው ቤተክርስቲያንን ሲሳደቡ እውነት ቤተክርስቲያን ማትለውን ሲሉ ለሀገር የማይበጅም። ጠንቋዮቹም አልመጡም። እግዚአብሔር ዋሸ ማለት ነው ወይስ በጋሻው? የዛሬ 6 ወር ሻል ባለ ቦታ ቀጠሪያቸዋለሁ ጠንቋዮቹም ብሏል። የመዳን ቀናውን ነው የሚል ቃል አለ እግዚአብሔር ቃል። የመዳን ቀናውን ከሆነ እግዚአብሔር ለምንድን ነው ጠንቋዮችን የዛን ቀን የማያመጣቸው? አቅቶት የሐሰተኛው መልእክት ነው። ለማንኛውም በጉን ትንሽ እንስማው። አይሰሙም። ይህ መረጃ ለማይደርሳቸው የዛሬ 6 ወር ኢትዮጵያ ውስጥ ይፈልጋችኋል። ከዚህ የተሻለ ሰፊ ስፍራ ላይ እግዚአብሔር ይሰበስባቸዋል። እነሱ መዳን በሌላ በማንም የለም። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። ኢየሱስ ይፈልጋችኋል ወገኖቼ። እናንተ በእግዚአብሔር መልክና ምሳሌ የተፈጠራችሁ ናችሁ። በእግዚአብሔር መልክና ምሳሌ የተፈጠራችሁ ናችሁ። እግዚአብሔር መልክና እዩዋቸው አሽቃባጮቹን ወገኖቼ። እኚሁ ደበችና ግርግር አለ፣ ድግስ አለበት አይጠፉም። ግን እውነት ለመናገር በጉ ኦርቶዶክስ ታቋታላችሁ? አታቋትም። እሺ ሃይማኖት እኩልነት ምናምን እያላችሁ ነው። ሃይማኖት እኩል አይሆንም። በነገራችን ላይ እሺ መድረክ ይዘጋጅና እንወያይ እኮ ብለናል። ብዙ ገና አትደፍሩም እናንተ። ስድብ ነው የምታውቁት፣ ጥላቻ ነው የምታውቁት፣ ያልሆነ እንቶ ፈንቶ ነው የምታውቁት። አንድ የሰማውን ፕሮቴስታንት ደግሞ ጆሮ ጠገብ ወሬ ነው የሰማውና ወሬ ብቻ ነው የሰማውና ቀርቡ አይመረምርም። ቀረቡ፣ መርምሩ፣ እንደኔ ተረፉ። ለማንኛውም በጉ ቀጠል። በእግዚአብሔር መልክና ምሳሌ የተፈጠራችሁ ናችሁ። በፍጹም ሲኦል ለእናንተ አልተዘጋጀም። ገሃነም ለእናንተ አልተዘጋጀም። ኢየሱስ ሞቶላችኋል።
ኢየሱስ ይወዳችኋል። ስለዚህ ይሄ አላራምድ ያላችሁ ለብዙ ሺህ ዓመታት ሀገራችንን ቀፍድሎ እና አቤል አቡና ሜሎዝ አሉ ዘቆሟል። በሲዝን መጥቷል፣ ዘመን መጥቷል ወገኖቼ። የማምለኪያ ዐፀዶች ሁሉ ይቆረጣሉ ከተራራ እግር ስር። ታዲያ እንደዚህ ከሆነ ለምንድን ነው ደብረ ዘይት ሄደ ዛፎቹን ለምን አትቆርጥም? ለምን አትቆርጥም? አሁን እስጢፋኖስ ጀርባ የተከተከለውን ዋርካ ለምን አትቆርጥም? ጀግና ከሆን እኛ እንግዲህ የማምለኪያ ዐፀድ የለንም። በነገራችን ላይ እኛ መሰዊያ ነው ያለን፣ ቤተ መቅደስ ነው ያለንና ስሙ ማያውቁትን እንደሚያወሩ ማለት ነው። መሰዊያዎች ይፈርሳሉ፣ አንድ መሰዊያ ብቻ ይዘጋጃል። የኢየሱስ ስም መሰዊያ ነው። አንድ መሰዊያ፣ እኛ አንድ መሰዊያ ነው ያለን። የሚሰዋውም አንድ ነው። በነገራችን ላይ ራሱ መስዋዕት፣ እሱ መስዋዕት ተቀባይ፣ እንደገና ራሱ መስዋዕት ተቀባይ፣ ራሱ መስዋዕት አድራጊ። ለዚህ ነው በግቡ እሱ ነው፣ ሊቀ ካህናቱ እሱ ነው፣ ተቀባዩ እግዚአብሔር እርሱ ነው። እግዚአብሔር አብ፣ እግዚአብሔር ወልድ አንድ አምላክ እንላለን እና ተጃጃል። ግን ቀርበህ ብትጠይቅ አይሻልህም? ቀርበህ ብትማር አይሻልህም? ብትተርፍ አይሻልህም? ሳታውቃት ወጥተህ ትላላጣለህ። እኔ እነግራቸዋለሁ፣ ኦርቶዶክስ ተዋሕዶ እውነተኛይቱ የክርስቶስ ቤተክርስቲያን ነች። እንደነዚህ አይነት በድራማ መልክ የሚዋሹትን ውሸት ከመስማት ቆም ብላችሁ በማስተዋል እስኪ ልወቃት፣ እስኪ ልያት ቤተክርስቲያንን ብላችሁ ጠየቁ። እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነች እና በጋሻውን እንግዲህ ከዚህ በላይ ባንሰማው ጥሩ ነው አይደል? ብዙ ጊዜ ሰምተነዋልና ያው አሁን ጨርሷል። በነገራችን ላይ ያልቃል፣ ያልቃልና ይሄ ነው። ለማንኛውም ሁለት ቪዲዮዎችን ተከታታይ ላሳይና ልቀጥል። ጨርስ ይላል ወደንም ትንሽ ላሳያችሁ። ቤት ውስጥ ሆና ስትቃተት የነበረችው ነፍሳለች። ሶፊያ ሽባባውን እንግዲህ ስንመለከታት ነበረ። አንዴ ቦሌ መድኃኔዓለም ተገኝታ ቅዳሴ ለማስቀደስ ይቃጣታል። አንዴ በቲክቶክ መታ ከሊቃውንቱ ስር ለመማር ይከጅላታል። የእኛ ሊቃውንቶችም እንደዚሁም የቲክቶክ ሰራዊቶቻችንም ጭምር እሷን ለማስተማርም ሰንፈው አያውቁም። እንደምትመለከቷት ሶፊያ እንግዲህ ሁሌ ነፍሷ ስትራብ ኦርቶዶክስ ናት ምላሿ። ነፍሷ ጥያቄ ሲመጣባት ኦርቶዶክስ ጋር ነው የምትለጠፈው። እንደዚሁ በዓለም ባዶነት ሲሰማትም ጭምር ራሷን ለመሙላት ከኦርቶዶክስ አስተምህሮ ነው የምትዋሰው እንጂ በራሷ ቆማ የምንመለከታት እህት አይደለችም። አሁን ደግሞ ምንም በሌለበት ኦርቶዶክስ የማልሆንባቸው 10 ምክንያቶች ብላ የፌስቡክ ድርቀቷን እንደዚሁ ለማርጠብ ስትል 10 ምክንያቶችን ዘርዝራለች። ሶፊያ ሽባባው በጣም እኮ ነው የምታሳዝነው። በእውነት ለመናገር እጅግ በጣም ነው የምታሳዝነኝ ሶፊያ ሽባባው። እኔ መልካም ሴት ናት፣ በእውነት በጣም ነው የምወዳት። እንግዲህ የእግዚአብሔርን ሐሳብ ለመከተል ትጥራለች፣ ግን ሼም ይዟታል። ወደ ኦርቶዶክስ ለመመለስ ሀፍረት ይዟታል። በጣም የሚገርመው ነገር ማንም ወደ ኦርቶዶክስ ነው እያላት የለም። ኢቭን በኦርቶዶክስ ያሉ መምህራኖቻችን ፕሮግራም ዘርግታ በቲክቶክ ኑ እንነጋገር ስትል ሄደው ያስተማሯት ኦርቶዶክሳውያን በራሱ ተጠመቂ ወደ ኦርቶዶክስ ነይ አላሏት። ኢቭን ያ መርሃ ግብር ከተቋረጠ ቆይቷል። አሁን ደግሞ ከትላንት ወዲያ ኦርቶዶክስ የማልሆንባቸው 10 ምክንያቶች ብላ ምንም በሌለበት ፌስቡኳን ለጥፋ የተወሰኑ ላይኮችን የተወሰኑ ሼሮችን አግኝታለች። ሶፊያ ሽባባው ምን ብላ ጻፈች የሚለውን እናንተ አንብቡት። እሱን እኛ ልንነግራችሁ አንችልም። መምህር ዘላለም እንዲህ ሲሉ ጽፈው ነበረ። በጣም ያስገረመኝ ሶፊያ ሽባባው ላይ ማንም ሳይጠይቃቸው ብቅ እያሉ ኦርቶዶክስ የማልሆንባቸው ምክንያቶች ምናምን ካሉ በቃ የመሆን ጽኑ ፍላጎት አለ ማለት ነው ብለው መምህር ዘላለም ጽፈዋል። እኔ እንግዲህ መምህር ዘላለም የፌስቡክ ገጻቸውን ከሚከታተሉ ኦርቶዶክሳውያን አንዱ እኔ ነኝ። ይጠቅማል የምንላቸውን ሐሳብ ይጽፋሉ። በጣም ነው ደስ የሚለኝ። ደግሞ ረገጥ አድርገውም ነው የሚጽፉት። አንድ ባለትዳር ሰው ማንም ሳይጠይቀው ትዳሬን የማልፈታበት ምክንያት
ሊል አይችልም ካለ በቃ ትዳሩን እንደፈታ የሚያደርገውና የሚገፋፋው ፈተና ገጥሞት እርሱን ለመቋቋም እየታገለ ነው ማለት ነው። አስባችሁታል? አንድ ሰው ትዳሬን የማልፈታበት ምክንያት ብሎ ካለ ከራሱ ጋር የሆነ ሽኩቻ ውስጥ ነው ማለት ነው። ትዳሩ አደጋ ላይ ነው ማለት ነው። ሊፈታ እየተንደረደረ ነው ማለት ነው። ለዚህ ሰው ጸሎት ነው የሚያስፈልገው። ለዚህ ሰው በአቅራቢያ ያሉ ሰዎች ሽማግሌ መላክ ነው ያለብን። ለዚህ ሰው አጽናኝ ሰው ነው የሚያስፈልገው። ለዚህ ሰው ትዳሩን የሚያክም ሰው ነው የሚያስፈልገው። የማልፈታበት ምክንያት ካለ ከመሬት ተነስቶ ማለት ነው። እና ሶፊ አንድ ጊዜ ባል አግኝቼ ነበር አይሆነኝም ብዬ ተውሁት፣ ኦርቶዶክስ ልሆን ነበር አልሆንም እያልሽ ከምታብራሪና ኦርቶዶክስ የማትሆኝበትን ምክንያት ከመሬት ተነስተሽ ከምትዘረዝሪ የማትሆኝበትን ለራስሽ መሆኑን አውቀሽ አረፍ በይ ይደክምሻል። አረፍ በይ ይደክምሻል። እውነት እኮ ነው። አንዴ ባል አገኘሁ ትለናለች ሰሞኑን። ባል የሚኖር ህይወት የሚነገር አይደለም። ሰው ወደ ትዳር ሲገባ እወቁልኝ ብሎ አይደለም እሪ የሚለው። እወቁልኝም ከሆነ ፍጻሜውን፣ ጋብቻውን፣ ሰርጉን፣ ምላሹን እግዚአብሔር ከሰጠ ክርስትናውን ልደቱ ላይ ነው። ቃል ታሰማልን ነጉዬ። በነገራችን ላይ አንተ ሙሽራ እንኳን ደስ አለ ብያለሁ። ዳግመኛ እንኳን ደስ አላችሁ ብያለሁ። እኔ ሶፊ በጣም ነው ማዝናናት። በነገራችን ላይ ያው እኔ ነኝ ወደ ሚዲያ አይደለ እዚህ ሶሻል ሚዲያ ቲክታክ ላይ መታ በጣም ብዙ ነገር አድርገናል። በነገራችን ላይ እንድታቅ እንድትማር ይዛ የተሸከመችውን ስለ ቤተክርስቲያን ነገር ብዙ አራግፈንላታል። በነገራችን ላይ በደንብ አውርተናል። ወላጅ አባቷ እንዳሰናክሏቸው እሳቸው ጥሩ የቤተክርስቲያን ሰው ናቸው፣ ግን እቤት አንዳንድ ጠንቋዮች ይመጣሉ። ምን አይነት ጠንቋዮች ናቸው? ይሄ ያለ አይደለ ለቅራቀምቦ የሚሰሩ ሊሆን ይችላሉ፣ መተተኛና አስማተኞች ማለት ነው። ግን ካህን ይመስሏታል እነሱ። እና ብዙ ጥሪ ያለው እኔ በጣም ትልቅ ክብር አለኝ ለዶክተር ወዳጄንም ለሷ ትልቅ ክብር አለኝ። ግን እናደዳለሁ በጣም ስለምወዳት ስለማከብራት የምታደርገው ነገር ያናደኛል። ከአንድ ወዳጄ ጋር እኔ አልደወልኩላትም ይሄን ነገር ለምን ሶፊ ምን እንደምትለኝ ስለማቅ ማለት ነው። ያው ሶፊ የሆነ ነገር ታስተለኩስና ከዛ በኋላ እኔ አይደለም የተሰረቀ ቻናል ነው ምናምን ብላለች። አሁንም ይሄን እንደዛ ነው ያለችው። የኔ ቻናል አይደለም በስህተት ነው ምናምን ነገር ብላለች ማለት ነው። በነገራችን ላይ አሁን ሰሞኑን ኢንተርቪው የምታደርጋቸው የፕሮቴስታንት አንዳንድ ሰዎች ቦዘኔዎች እንደሆኑ ታውቃለች። በነገራችን ላይ ቦዘኔ ዘማዊ እንደሆኑ ታውቃለች። ህሊናዋ ያውቃል። በነገራችን ላይ ክፉዎች እንደሆኑ ታውቃለች። እውነቱ ገብቷታል። ግን እየተቅበዘበዘች ነው ያለችው። አታነክሽ ብያለሁ እና እኔ ጨከን ብዬባታለሁ። በነገራችን ላይ ያው ጽጌን አመጣች፣ ሙሴን አመጣች። አምጪ ፓስተር ጻድቁን ኦርቶዶክስን አያውቃትም ብያታለሁ። አምጪ የፈለግሽውን አምጪ የፈለግሽውን በቃ አባቴ ምናምን አትበይ። ሰዎች ተሳስተው ከተሳሳቱ ሰዎች ካህናት ነን ብለው የሚያሳስቱ አሉ። ሶስት አይነት መሪጌታ አለ ብዬ ተናግሬያለሁ። ለቀን አንደኛ በመቅደስ ውስጥ ያሉ መሪጌታዎች አሉ። ቅዳሴውን ሼፕ የሚያደርጉ ማህሌቱን የሚያስውቡ በዜማ ድንቅ አሉ። ደግሞ ቤተክርስቲያን ይመስላሉ ግን ቤተክርስቲያን አይደሉ። ቅዳሴ ምንም የማታገኛቸው መተተኛና አስማተኞች አሉ፣ ጠንቋዮች አሉ። አሁን እነ ሚስጥረ ምናምን እኮ የወጡት እንደዛ ነው። እነ ጽጌ የወጡ እንደዛ በጣም ተናግሬያለሁ። ለምሳሌ አሁን ጽጌ ስጦታው መሪጌታ ነኝ ይላል፣ መምህር ነኝ ይላል፣ እንደገና ዲያቆን ነኝ፣ መጽሐፉ ላይ ዲያቆን ነው የሚለው። እሺ ታዲያ እሺ መነኩሴ ነበርኩ ብሏል። እሺ አግብቷል። አሁን ዘውድዬ እሺ አንድ መነኩሴ ካንስል ተደርጓል። ጽጌ ስጦታው ምንድን ነው? ለምሳሌ ጽጌ መሪጌታ ነኝ ካለ በቤተክርስቲያን ትምህርት አንድ ሰርተፊኬት ላይ መሪጌታ ነኝ ብሏል። መሪጌታ ቆብ ያደርጋል። ዲያቆን አክሊል ያለው ቆብ የሚያደርገው መቅደስ ውስጥ ነው። ካህንና መነኩሴ
ነው ቆብ የሚያደርገው። የካህን መነኩሴ ይለያል፣ የመነኩሴ ቆብ ይለያል። እሺ ጽጌ መሪጌታ ከሆነ ይሄን ቆብ ለምን ያደርጋል? እና ሶፊያውን እየተቅበዘበዘች ነው። እማዝነው እንደነዚህ አይነት ሰዎች መጨረሻቸው ልቤ ያሳዝነኛል። በጣም እማዝነላቸው። ከሁለት ያጣች እንዳትሆን እርግጥ አድርገሽ ብዬ ተናግሬያለሁ። በነገራችን በጣም እኔ እውነት የምነግራችሁ ራራላታለሁ። በጣም ነው የምራራላት። ታናድደኛለች፣ ራራላት። እና አሁን ይሄን የለጠፍኩት እኔ አይደለሁም አለች። በሌላ ቻናል ነው ምናምን ነገር አለች። ከዛ ቀጥላ ነው ኢየሱስዬ ምናምን ትላለች። አትቀልጂ። በቃ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። ታውቂዋለሽ፣ ከኔ በላይ ታውቂዋለሽ። የአገልጋዩን ዝቅጠት ሰዶማውያኑን ምናምን በደንብ ታውቃለች ሶፊ። በነገራችን ላይ ግን የግትርነት ኢሉንታ የዘመረቻቸው ዝማሬዎች ይመጡባታል አንዳንዴ ማለት ነው። እና ግን ኦርቶዶክስ የማልሆንባቸው 10 መንገዶች ከምትይ ኦርቶዶክስነት መመረጥ ነው። ስትመረጪ ነው ኦርቶዶክስ የምትሆኙ ሶፊ። ስትመረጪ እግዚአብሔር ሲመርጥሽ፣ እኛ ኢንቨስት ስላደረግንብሽም አይደለም። እኛ ምክንያት ነን እንደዚህ በቃ እኔ አይደለም በቃ አምጥቼሽ ምናምን ደግነሽ እና ደግነሽ እኮ አይደለ እኔ ወለተ ነው። አሁን ቢኒ ብዙ እኮ አውርተናል ከሶፊያ። ቢኒ አሁን ኦርቶዶክሶች በእውነት ለአንተ ገንዘብ አልሰጡም ብላ አውርታኝ። ይሄው ባንክ ላይ ያለ ገንዘብ ይሄ ነው አልኳት። ምናልባት እራት የምበላው ገንዘብ ሊሆን አብዳውኑ ብር ካላኩል አሁኑኑ $100 ቢኒ ልላክል $100-200 አሁኑኑ መላክ አለበና አልፈልግም። ምንም አውርተናል። በጣም ብዙ ነገር አውርተናል ከሶፊያ። ግን ለምን ታነክሻለሽ? አባትሽ ከተሳሳቱ አባትሽን ገብተሽ ለማረም ነው መሞከር ያለብሽ። እሷም ብለዋለች። ይሄንን እንግዲህ እኛ ፐርሰናል ያወራነውን እሷም ብለዋለች በአደባባይ። አባቴ እንዲህ አይነት ሰዎች ያመጣሉ። በውስጥ የተነጋገርነው በአደባባይ ስላለችው ነው ዛሬ ስለ አባቷ ማለት ነው። መተተኛና ጠንቋይ እንትን ካሉ ግቢና እናንተ መተተኛ ጠንቋይ ብላሽ እነዛ ሰዎች እርግጠኛ እነዛ ሰዎችን እውነተኛ ከሆኑ አታገኛቸውም። 3 አይነት መርግትና አለ መቅደስ ውስጥ። እውነተኞቹ አሉ፣ አጭበርባሪዎቹ አሉ፣ ስራ ስር ምናምን በጣ አሁን አድምተን እንሰራለን። አንዳንድ ግለሰቦችም ስላሉ እንደነ ጽጌ ስጦታውና እንደነ ሙሴ እንደነ ማነው ስሙ የሚስጥረ እና እውነታው ይሄ ነው ተወዳጆች። ከልብ ነው የምወዳችሁ። በስተመጨረሻ የጥንቃቄ መልእክት። አንድ አባት እንግዲህ ኦንሊ ጂሰስ ቸርች ሄደው ወደ 40,000 ብር በሬ ሰብስበው ኦንሊ ጂሰስ ቸርች ሄደው የቤተክርስቲያኑ ምርቃት የአዳራሹ ምርቃት ላይ ተገኝተው ከዛ በኋላ ካህኑን አጠመቅን ብሎ አቦነኑት። ያ ኦንሊ ጂሰስ ትምህርታቸው በግልጽ ይታወቃል። እና እኛ አባት እሳት ጎርሰው ምናምን ተነሱላችኋል። በመሰረቱ እኚህ ሰው ክህነታቸው መያዝ አለበት፣ በእርግጠኝነት መያዝ አለበት። ግን ለምን ቤተክርስቲያን የማንም መፈንጫ ሆነች? ማንም እንደፈለገ የትም ሙሉ ይመጣባታል፣ የትም እንደፈለገ ሆኖ ይቀልድባታል። በነገራችን ላይ አሁን የማቀርብላችሁ ልጅ ራሱ ዮሐንስ ከፕሮፌሰር ዘበነ ጋር ተወያይቼ ነው ምናምን ይላል። እሱ ማያውቃት እና አሁን የማሰማችሁ ሰው መናፍቅና ከሃዲ የሄዱበት አዳራሽ የካህዲያን ነው። ይሄኛው ደግሞ መናፍቅ ነው ከፍሎ ምንም ኦርቶዶክስን ሳያውቅ ኦርቶዶክስን እንደሚያውቅ አድርጌ ዘበነን ጠይቄ ነው የወጣሁት ምናምን። ደህና ሰው እንዳይመስላችሁ ማለት ነው። ጆዬ እኔ ልክን ነው የምነግርህ፣ እውነቱን ስለምናገር ማለት። ከዚህ በፊትም ዲቤት አድርገናል። በቃ ኦንሊ ጂሰስ ግን በጣም ነው የሚጠላው። ስለዚህ እሺ የዚህ ሰውን እንስማ። ወስደው የጻፉ ሰዎች ቶሎ የሃይማኖት ግጭትና ሌላ ጉዳይ እንዳይፈጠር ኦርቶዶክሳውያን ሼር ኮፒ ሊንክ አድርጉ ይህንን ቪዲዮ። ፕሮቴስታንቶቹም ሁላችሁ ለምንድን ነው የተቆጡት? እኛ አባት ምን ሳስቆጣቸው?
እሱን ላሳያችሁ። ትልቁ ዓላማችን ይሄ ነው። መንደራዊና ሸበላዊ ሀሳብ እንግዲህ ኦርቶዶክስ አባት መልካም ስራ ያደረጉት አይደል ማለት እንግዲህ በሰው ደስታ መደሰት አለብን። ቤተክርስቲያንም ስለመሰላቸው ብዙ ጥልቅ እውቀቱ ስለሌላቸው በዚህ ጉዳይ ላይ መልካምነትን አዳራሽ ስለሰሩ በቃ ሄደን እንመርቅላቸው ብለው እንኳን ደስ ያላችሁ ብለው ምዕመናቸውም ደግሞ በሬ ገዝቶ ሲወስዱላቸው ኦንሊ ጂሰሶቹ አራት ቤተ እምነቶቹ ቄሱን አጠመቀን እንዳለ ህዝቡን አጠመቅን ብለው አጅቦ ፎቶ አድርገው በየሚዲያው ለቀቁ ማለት ነው። ከዚህ የተነሳ አባታችን ደግሞ እንዲህ ብሎ ተቆጡ። ቅዱስ አሐዱ አምላክ አሜን። በኢትዮጵያና ከኢትዮጵያ ውጭ ያላችሁ ኢትዮጵያ ህዝበ ምዕመናን ኦርቶዶክሳውያን በሙሉ በትናንትናው በተከሰተ ጉዳይ ላይ ብዙዎቻችሁ እንዳዘናችሁት ካረፈደ በኋላ ሰምቻለሁ። እኔ ቀሲስ ደስታ ወሳንጎ በኦሮሞ ለዲሳ አርያት ቸርች ምረቃ ቦታ ላይ ከነ በስተጀርባ ላይ ያላነሰ 40 ምዕመናን በላይ 40 ሺህ ብር በሬ ገዝተው ለስጦታ የሄድንበት ቦታ ኢትዮጵያ ኦርቶዶክስን እኔም መምህር ደስታን ብቻ ሳይሆን ኢትዮጵያ ኦርቶዶክስን በማይወክል መልክ ንግግር ያደረጉና ፖስተው የጻፉ ሰዎች ቶሎ የሃይማኖት ግጭትና ሌላ ጉዳይ እንዳይፈጠር ቶሎ ይሄንን እንዲያነሱ እጠይቃለሁ። ካልሆነ በስተቀር ግን እዛው በተገኘውበት ቦታ ላይ ሄጄ መናገርና ሌላ ነገር መፍጠር የሚችል ዜጋ መሆንንም ከወዲሁ አሳውቃለሁ። አሁኑኑ ሳይቆይ እዛው ያለው ለቀስ ደረሰም እንግዲህ እኛ አባት መልካም ባደረጉ በጎ በሰሩ እንደገና በውሸት ተጠመቁ ተጨመሩልን ብለው በአደባባይ ላይ ስለለጠፉት ፖስት ነው የተቆጡት። ልክ ናቸው። ይሄ ተገቢም ስነ ስርዓት አይደለም። የሐዋርያት ቤተ እምነት ሲጀመር ስነ ስርዓትም ምንም የላቸውም። የጣዖት አምላኪዎች ናቸው ስላሴ ብለው አብ ወልድ መንፈስ ቅዱስን ከሰደቡ በኋላ ከስላሴ አማንያን ደግሞ በሬ ተቀብለው ይበላሉ። አይገርምም? በጣም ይደንቃል። ፖለቲካ መስራት በጣም ይወዳሉ። ከዚህ በፊት ጴንጤዎችን እንደዚህ ተመሳስለው ነበር የሚያጭበረብሩት። አሁን ግን ጴንጤ ሁሉ እያነቃ ነው ስለሆነ የተነቃባቸው ደግሞ ያልነቃ አለው ብሎ በኦርቶዶክስ ደግሞ ሊመጡ ፈለጉ። አይሳካም ይሄ መንገድ። ለማንኛውም ኦርቶዶክስ ያለ የተወደዳችሁ በጎ መስራት ጥሩ ሆኖ ሳለ ነገር ግን ኦንሊ ጂሰሶችን ደግሞ ብታቋቸው ደስ ይለኛል። ለእኔም አባት አድርሱልኝ። ምንድነው የሚያስተምሩት? ሐዋርያው ቤተክርስቲያን በመባል መናፍቃዊ ድርጅት እንደ መለካቸውና እንደ ምሳሌያቸው የፈጠሩት ቄስ ተክለ ማርያም ገዛኸኝ ኢየሱስን ማን ይሉታል? የእግዚአብሔር ልጅ ማለት ምን ማለት ነው? ምኑና ምኑ ነው የእግዚአብሔር ልጅ የሚባለው? ስጋው፣ ደሙ፣ አጥንቱ የእግዚአብሔር ልጅ ይባላል። ሰዋዊ ንጥረ ነገሩ በሙሉ የእግዚአብሔር ልጅ ይባላል። እና ወልድ ማን ነው? እኛን ለማዳን ለብሶት የመጣው ስጋ። አላመናችሁኝም አዲሶች? ልጁ ማለት ለብሶት የመጣው ስጋው ማለት ቃል እግዚአብሔር ነው። እግዚአብሔርም ቃል ነው። ቃል ስጋ ሆነ። ከዛ ከቃሉ ወለደና ስጋ አረገው። ከዛ በኋላ የራሱን ስጋ ውጭ የነበረውን ውጭ ላይ አድርጎ ኮት አድርጎ ለብሶ በስጋ ተገለጠ። እግዚአብሔርና የአባታችንን ንግግር እና የኦንሊ ጂሰስን ትምህርት አሳይቻችኋለሁ። ጥፋቱ ያለው አባታችን ጋር ነው። እርሶ መናፍቅ አዳራሽ ምን ሊሰሩ ሄዱ? መረዳዳት ይቻላል። ቅዱስ ሜሮን ይዘው ነው ሊያከብሩ ሄዱት። አንድ ካህን እኮ አብሮ መጸለይ ሁሉ አይችልም። አብሮ ከጸለይ እኮ ይወገዛል። እኔ አይደለም ፍትሐ ነገሥቱ ነው የሚለው። ከእንደነዚህ አይነት ሐሰተኛ ቦታዎች ላይ የሚውሉ አባቶችን ስታዩ ትውልድ ንቃ መልእክቴ ነው። የዋህነት ሊሆን ይችላል፣ ያለማስተዋል ሊሆን ይችላል። ግን እንደዚህ አይነት ቀልድ የለም። ካህን አይደሉም። መናፍቅ አዳራሽ፣ ከሃዲያን አዳራሽ ሎቱ ስብሐት ክርስቶስን የእግዚአብሔር ኮት ነው ብሎ ከሚያስተምሩ ጋር
ሄዶ ሆኖ ከዛ በኋላ ጊዜው ምናምን ዋረዳችኋለሁ ምናምን ብሎ ማስፈራራቱ ይሄው እንደምታዩት አሁን እንድገመላችሁ አይጠቅም። እንግዲህ አጉረ ስብከቱ ሃይበሉልን መልእክታችን ነው። ዳሩ ወደ ሪቻም ትሄዱ አይደለ? ተወዳጆች ከልብ ነው ወዳችሁ ከልብ ነው ማከብራችሁ። እንግዲህ ሌላ ቪዲዮ ደግሞ መልሼ አመጣለሁ። እንዳልኳችሁ ለትውልድ አድርሱልኝ። ከልብ ነው ወዳችሁ ከልብ ነው ማከብራችሁ። የሰው ጠላት የለንም። በሐሳብ ለልናግል ለሚሞግተን በእያንዳንዱ ነገር ቤተክርስቲያን መልስ አላት። እውነትን ግዟት፣ አትሽጧት። እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ናት። አንዋሽም፣ አናጭበረብርም። ድካም ሊታይብን ይችላል፣ ግን በዚህ አከል በኦርቶዶክስ ላይ እነ ጥላሁን ጉግሳ፣ ደበሽ፣ እነ በጋሻው ሌሎችም የክደት ቃላቸው ተቅበዝባዥ እህቴ ሶፊዬ ተጠንቅቂ። አስተውይ መልእክቴ ነው። ጓ ሲሉብሽ ወዲያውኑ ብዙ ነገር ታነሻለሽ እና የማታምኝበትን አትለጠፊ። ይልቁኑ ጀግኝ ወንድማዬ ምክሬ ነው። እውነተኛይቱ ቤተክርስቲያን ስለ ዘላለምሽ አስቢ። በቃ አለቀ። ይሄ እውነተኛ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እያንዳንዳችሁ አስተውሉ መልእክቴ ነው። ማንም ቢናገር እንደ እግዚአብሔር ቃል ይናገር። የማልደራደርባቸው ሁለት ነገሮች ኢትዮጵያዊነቴ ይልቁኑ ዘላለማዊ ነገሬን ያዘጋጀችልኝ ኦርቶዶክስ ተዋህዶ ቤተክርስቲያን ልጅነቴ፣ የሥላሴ ልጅነቴ ማልደራደርባቸው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ